የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። ዛሬ እንግዲህ በትልቅ ነገር ነው የመጣነው። ባለፈው ቪዲዮ በኤፍሬም እንግዲህ ያለው ነገር ታውቃላችሁ። ብሩክ ነው እጄን የሰበረው፣ ያው ደውሎ ጠርቶኝ እንደዛ ያደረገኝ ብሩክ ነው ምናምን ብሎ ታውቃላችሁ። እንዳወራ ሃይሚንም ትላንት እንደማይሆን እርምጃ እንድትወስድ ያደረጋት እሱ ነበረ ታውቃላችሁ። እና ደግሞ ዛሬ ባልጠበቅ ነው በቃ ባላሰብነው ነገር ሁሉ ነገር ተከስቶ እንግዲህ መጥቷል። ብሩክ ቤት ድረስ ኤፍሬም ያለበት ቤቱ ድረስ ሄዶ እንግዲህ እውነቷን እንዲያወጣ አፋጠጠው። ከዛ የሆነች ነገርም ተፈጥራለች። አቀመሰውና ነገር እሱን ፓርት እናያለን። እና እኔ በጣም የገረመኝ ነገር መሰላችሁ፣ ቀደሜ በቪዲዮ ላይ ተናግሬ ነበረ። ያኔ እጄን ተሰብሬ ነበረ ባለው ቪዲዮ ላይ ማለት ነው። እና ውሸቱን እንደሆነ ያስመሰለ እንደሆነ ምናልባት እሺ ተሰብሮ ሊሆን ይችላል ብዬም ደግሞ ግን ብሩክ እንዳላደረገው እኔ ከብሩክ ሳይድ እንደነበርኩ ሁላችሁ የምታውቁት ነገር ነው። እና ዛሬ በቃ ፊት ለፊት እኔ እንዳልነካው እኔ እንዳልሰበርኩ ትናገራለህ ምናምን ብሎታል። ከዛ ጀለስ በቃ እንዶ ፊት ብሎ አልተው ብሎ ምን ልበለው እንደሆነ የመላጠ ልጅ ነው እንጂ ምን ልበለው ሌላ። እና ጀለስ ከብዳ ነበረ። ከዛ ከፍፄ ጋር አንድ ላይ ሆኖ ያው ታውቃለች። ፍፄ ደግሞ ትላንት የለቀቀው ቪዲዮ ላይ በኖርኩ እንደዛ ብሩክ ሲያደርግ በኖርኩ ብሎ ነበረ። እና አንድ ላይ ዛሬ ሄዶ ነበረ። ከዛ ማየን ግርግር ተፈጥሮ ነበረ። ብቻ ማለት ነው አብረን የምንመለከት ነው የሚሆነው። እስኪ ሀሳባችሁን ኮመንት ላይ ታስቀምጡልኝ ያላችሁ። ቻናሌ ያብ ሪያክት ነው። ቻናሌን ሰብስክራይብ አድርጉ። በአሁኑ እንደው አንድ ሺህ መግባት አለብን እና ደግሞ ላይክ አድርጉ። ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። ይሄ ቤት ነው። በስም ማጥፋት መክሰሱ ላችሁ ያለው እኮ ከሳሰኝ ሄደ እኮ አሁን ብሩኬ ነው እንደዚህ ያደረገ። ምንድነው እየሆንክ ያለው አንተ? ለሁለት መሀል ላይ እዚህና እዚያ ያንጠለጥሉታል። ሙዳችን ከባድ ነው። የብሩኬና የፍፄ እውነት በጣም የሚከብድ ነገር ነው። ለምን መሰላችሁ? በቃ ፍፄ ደግሞ እልም ያለ ዱርዬ፣ እውነት ምርጥ ጓደኛ ነው። ግን በቃ አላረል ጸብጸብ ነገር ላይ ማንም አይችሉም። ከፈለገ ይደርብላል ምናምን ነገር። በቃ እንደዚህ አይነት ጓደኛ እውነት ምርጥ ነው። ያብዛለን። እንደዚህ ያላችሁ ሰዎች ታውቃላችሁ። እና ይሄ ሙዱ በጣም ደስ የሚል ነገር ነው። እና ጀለስ ፈርታለች ቤቱ ድረስ መጥቶ እንደዚህ አይነት ነገር ሲወስኑ እኔ አሁን እውነት ኤፍሬምም ብሆን በቃ ምን ማድረግ እንዳለበት ለራሱ ግራ ገብቶታል። እኔም ብሆን በዛ ቦታ እንደዛ ነው የማደርገው። ግን እስኪ እናንተ ምን ታደርጋላችሁ? አሁን ባላሰበ ሰዓት መጡ ቤት፣ ከዛ ገቡ አትገቡም እያላቸው ነበረ። እና የግድ እውነቱን ካልተናገር ካንተውም ነው ማለት ምን አገባ አንተ? ምን አገባ? ምን ማለት ነው? ምን አገባ ምትለው አይደለም? ምን ማለት ነው? ምን አገባ? ስለማያገባው እንዴት ነው ማለት? ያገባዋል። እርግጠኛ ነኝ። ምንም እርግጠኛ ሆኜ ነው የማወራው። ያገባዋል። ፍፄ ያገባዋል። ምንም ጥያቄ የለውም። ምክንያቱም ያው ከዚህ ቀደም በብሩክና በሃይሚ መሀል የነበረውን ስህተት ታውቃላችሁ። እሱም ስህተት ሰርቶ ነበር እና ይሄንን እድል ተጠቅሞ ስህተቱንም ለማረም ነው። ትክክል እንደነበረም አብሳላትን ታውቃላችሁ። ቤት ድረስ ይዘው መምጣት አልነበረበትም። ግን ያቺን እድል ተጠቅሞ ትክክለኛ ጓደኛ መሆኑን ደግሞ ማሳየቱ ነው። በዚህ ልክ ነው። እኔ እስማማበታለሁ። እና አያገባም። ብሩክ እንደሚያገባው ደግሞ የተናገረ ነው። እኔ ያገባል ብዬ ነው የማስበው። እናንተስ ተስማማላችሁ? ሀሳባችሁን ኮመንት ላይ ችግር ውስጥ ሊከተን የፈለገው ለሁለት አንድ ሰው ለሁለት እንግዲህ አስቡ። ባዶ ቤት ነው። ማንም ሃይሚ የለችም። እንደዚህ ብሩክ እስከ ማድረግ ድረስ እንኳን ይደርሳሉ ብዬ አላስብም። ግን ሃይሚ የለችም። ሃይሚ በሌለችበት ቦታ አስቡ። ጀለስን ያሰቃዩት ነው። አንተ እንዴት ነው እኔ ያላደረጉትን ስሜን አጥፍታል፣ ስሜን ያጠፋውን ደግሞ የግድ እኔ ደግሞ ምን ማድረግ አለብኝ? ስሜን ማጽዳት አለብኝ ነው የብሩክ ዓላማ። እንዲህ በማድረጉ እውነታውን ሊያወጣ ይችላል። ግን እጁም ተሰብሯል። ያንን ደግሞ ከግንዛቤ ማስገባት አለበት ብዬ ነው የማስበው። ግን በቃ ይገባዋል። ውሸት የሰውን ስም ማጥፋት ትክክል እንዳልሆነ ዝም ብሎ ሰውን መወንጀል ልክ አይደለም። እኔ ብያችሁ ነበረ፣ መወንጀል ልክ አይደለም። በቃ በዚህ ሁላችን ልንስማማ ይገባል። ብሩክና ሃይሚ ደግሞ መቀጠል አለባቸው። በሁለቱ መሀል ብዙ ነገር ይፈጠራል። ግን ያንን ጸንቶ ማሳለፍ እንዳለባቸው ሃይሚ ያንን መገንዘብ እንዳለባት ከአሁኑ ከዚህኛው ሰዓት ጀምራ መገንዘብ እንዳለባት ነው እማም ነው ማለት ነው። ምንም አታመጣም። ይሄኛውንም እጅህን ሰብሬ ሌላ መናገሪያ እንዳታጣ። አፍህን ስከፍት ዝም እያልኩ ያለሁት ስላከበርኩ ነው። እሺ ውጣ። በቃ ከእንደዚህ አይነት መረዳት ትችላላችሁ። ምን መሰላችሁ? ያ ቃል
ምን ሊያደርጉ እንደሚችሉ ያውቃል። አሁን መወሰን ያለበት የግድ ምን ማድረግ አለበት፣ ከቤቱ ማስወጣት ውጡ ብሎ ገፈታትሮ ማስወጣት ነው። ግን እነሱ ያንን እንደማያደርጉ ከብሩክ አቋቋም ፊቱ ላይ ከምታነቡት ፍፄ ደግሞ ከሚመልሰው መልስ ራሱ መረዳት ትችላላችሁ። ግን ለምን ግን ይሄን ያህል ለምን? አይ እኔ አሁን የኔ ጥያቄ ለምን ይሄን ያህል ለምን መዋሸት አስፈለገ? እሺ ብሩክ አደረገው ወይም አላደረገውም፣ እሺ አላደረገውም እንበል። ግን ለምን አደረገው ብሎ መናገሩ ለእኔ ምንድን ነው? ለእኔ ጥያቄ ፈጠረብኝ። ለምንድን ነው? እህቱ ናት፣ 2 ዓመት አንድ ላይ የቆዩ ሰዎች ናቸው። ግን መሀል ላይ መጥቶ ለመለያየት ለመሞከረ ነው። እንደፈራ ያስታውቃል። ውሸቱን እንደነበረ ያው ከዚህ ማንበብ ትችላላችሁ። ግን ለምን ይሄን ያህል ነው የእኔ ጥያቄ። አንዴ በእናትህ ፍጹም ይዞር ብሩክ ኤራፍ ብሩክ ኤራፍ በለው የታባቱ ድምፁ ምንድን ነው? ልስቅ ፈልጌ አይደለም፣ ግን ድምፁ ምን አይነት ድምፅ ነው ያወጣው? አቤት አቀመሰው ለውን ያደርገው ስማ የታባቱ። እንግዲህ ስሜን ለማጥራት ካልቀረ እንደዚህ አይነት እርምጃ ወስዳለሁ እንጂ የማይሆንማ ለስለስ ያለ እርምጃ ከወሰደማ አይነፋም። እና ልክ ነው በቃ የወሰደው ነገር ትክክለኛ ነገር ነው። ያለበለዚያ እንዴት ይሄን ያህል እንዴ? እኔ እኮ በቃ ትክክል ነገር ነው ያደረገው፣ እስማማበታለሁ። ግን ስለተጎዳ በአንድ በኩልም ደግሞ ማሰብ ነበረበት። ግን ትክክለኛ እርምጃ ነው። የቦክሳው ነገር ግን ሌላ ታማላ። ለምንድን ነው አንተ እውነቱን የማትናገረው? በሽተኛ ደግሞ ከፍፄ ጋር ሊጣላ ነው። ለምንድን ነው ራሱን ቆይ እውነት እንደ ጉልበተኛ የሚያየው? ለምን አንደኛውን ደግሞ ሀይሚን ጠርቶ ለምን አያርፍም? እነሱ የሚፈልጉት በቃ ያንን ነገር ማረጋገጥ ነው። ብሩክ እንዳላደረገ ማረጋገጥና ማረጋገጥ ብቻ ነው የሱ ስራ። እና ለምን አንደኛውን እንደዚህ አይነት ቦክስ ከሚቀምስ አንደኛውን ጠርቶ በቃ ስህተት እንደሰራ አምኖ እንትን ቢል ጥሩ ነው። ግን ጀለስ እንደዛ ለማድረግ ፈቃደኛ አይደለም። እያደረገ ያለውን ነገር ልክ አይደለም። ብሩክ እውነት እንዳለው ከዚህ መረዳት ትችላላችሁ። እውነታውን የግድ ማውጣት ስላለበት የግድ ሀይሚ በዛ ቦታ ተገኝታ ማሳመን እንዳለበት ነው። እና ጀለስ በቃ ሊጠራ አልፈለገም። ግን ያም ሆነ አይቀርለትም። ሰውን ችግር ውስጥ መቱኝ ለማስባል ነው የፈለግከው ፍላጎት ነው። ቤቴ ድረስ መጣችሁ ልመቱ የመጣችሁ ምንድን ነው የፈለግከው? ወይስ አንተም እንደዛ ባታደርግ ቤት ድረስ እነሱም አይመጡም ነበረ። እንደዚህ አይነት ነገር ማለት ዝም ብለህ የሰውን ስም ባታጠፋ ብሩክ ዛሬ እንደዚህ አይነት ነገር አንተ ላይ አያደርግም። አይደለም ቀደም የቀመስኩን ቦክስ ራሱ ቤት ድረስ ራሱ የመምጣት ምንም አይነት ፕሮባቢሊቲ አይኖረውም ነበረ። እና ብሩክ አድርጎኛል እንደ እጄን የሰበረው እሱ ነው ብለህ መናገር ትክክለኛ እንዳልሆነ ከዚህ ቀደም ባለው ቪዲዮ ላይ መረዳት ትችላላችሁ። ስህተት ነው፣ ውሸት እንደነበረ እኔ አስረግጬ ስነግራችሁ ነበረ። ዛሬ እንግዲህ እውነታው እየወጣ ነው፣ አያችሁ፣ ምንም ጥያቄ የለውም። ስለዚህ አንተ እንዴት ብታስብ ነው ብሩክን ስሙን አጥፍተህ ብሩክ ነው ያደረገብኝ እጄን የሰበረው ሁለቱን እንዴት ለመለያየት? ሊያውም እህት ናት። እህት ሆና እንዴት እንደዚህ ነገር ታደርጋለህ? የኔ ጥያቄ በቃ ይሄ የማይረባ ነገር ነው። ባይዞ ኤፍሬም እያደረገ ያለው ነገር ከምር የማይረባ ነገር። አሁንም እኮ ይጠብታል ማለት ነው የማይመለከተኝ። ምን አገባህ? እንዴት ነው የማይመለከተኝ? በቃ ውሸቱን ነው ማለት ነው። አይመለከትህም፣ አያገባህም። ስለዚህ ቀጥታ ጠይቆታል። እኔ ነኝ አንተ እንደዚህ ያደረግኩት ይለው አያገባህም። ይሄ ምን ማለት ነው? ውሸቱን ነው ማለት ነው። ምንም ሌላ ነገር ምንም ማውራት አያስፈልግም። ከዚህ ቪዲዮ እንደዛ ብለን ነው መረዳታት የምንችለው። ስለዚህ ማን ጋር ነው እውነቱ? ብሩክ ጋር ነው ማለት ነው። ስለዚህ ጀለስ ምንድን ነው? ውሸቱ ነው። እንደ ወንድም ትክክል እንዳልሆነ እያደረገ ያለው ነገር ትክክል እንዳልሆነ ነው የምነግራችሁ። በጣም የሚያሳፍር ነገር ነው። እውነቱን እናወራ ከተባለ በጣም ማለት ነው። ተሳቀልኩ አይደል? ይመችህ። በጣም አንተ ትልቅ ሰው ነህ። በጣም በቃ ታውቃለህ፣ ችሎታ አለ። የብሩኬን ህይወት ከገነት ሲኦል አረክበት አይደል? በቃ ይስላል ማለት ነው። እውነቱን ነው። አንተ የብሩክን ህይወት ምስቅልቅሉ ልታወጣ እንደዚህ አይነት ነገር የውሸት ምክንያት በመደርደር ከዛ ሀይሚን ከሱ ህይወት አውጥታ ከዛ የብሩክን ደግሞ ሊያውም ስሙን አትፍታ። እኔ ምንም ነገር ልንገራችሁ ይላችሁ 100% እስማማለሁ። ብሩክ ያደረገው ነገር ልክ ነው። በቃ ይሄን አስረግጬ ነው የምነግራችሁ። ይሄ ስህተት መሆኑን ለማስረዳት የሄደበት መንገድ ትክክል ነው። ትናንትና እዚህ ነገር ነበረ ታያላችሁ። ከዚህ በኋላ የሚመጣው ነገር እርምጃው የከፋ ነው የሚሆነው። እኔ ምንም ባላደረኩት ነገር የተወነጀልኩ ነው። ሀይሚ ልታምነኝ አልፈለገችም። ስለዚህ ልታምነኝ የምትችልበትን መንገድ ደግሞ መፍጠር ያለብኝ እኔ ነኝ እያለ ነበረ። ስለዚህ አንድ ቁም ነገር ዛሬ ሰርቷል ብዬ ነው የማስበው። ብሩክ ያው ዝም ያለበትን ምክንያት እንግዲህ ታውቃላችሁ፣ ችግር ላለመፍጠር ብሎ ነው። ግን ዝምታውን ሰብሮ ዛሬ ግን ትክክለኛ ውሳኔ እንደወሰነ ነው ማየው። እኔ እንዳልመታወቅ አጠገብ እንዳልደረስኩ ንገራት። አስፈራርታችሁት ነው ምናምን እንዳትዪው። ካሜራ ይዤ ነው የመጣሁት። ሁሉም ነገር ግልጽ ነው።
ምንም የሚደባበቅ ነገር የለም። ሁሉንም እውነታ ንገራት። እኔ ነኝ የመጣው አይደለም እየፈጠነ ማለት ነው የፈጠነ እኔ ነኝ ኤፍሬም የመጣው አይደለም። አያችሁ አይደል? በቃ የግድ ምንድነው ፊት ለፊት እውነቱን መናገር አለበት። እኔ እውነት ምንም እያሳቀኝ ያለው ነገር በቃ ለመመለስም የፈጠነበት መንገድ እና ደግሞ ስህተት እንደሰራም ያመነበት መንገድ ቦክሷ ደግሞ አሳምነዋለች ብዬ ነው የማስበው። ከዛ የፈጠነ በቃ ወደታ ምናለ አንተ እንዴት እኔ እኮ አሁን በቃ አላመንኩም ሆነ የሰውን ህይወት እንደዚህ ሊሆም የእህትን ህይወት ለመበጥበጥ እንደዚህ እንደፈለግ አላቅም። ብቻ ይሄ በጣም የሚያሳፍር ነገር ነው። ደግሜ ነው የምላችሁ ይሄ ነገር በጣም የሚያሳፍር ኤፍሬም ውሸቱን እንደነበረ በቃ ተናግረን የነበረ አሁንም በቃ እውነቱ ተረጋግጧል። ብቻ የሚያሳፍር ነገር ነው። እኔ አይደለም የመጣሁት አንቺ ስነ ስርዓት ከኔ ጋር ትያያዥ እየቀለዳችሁብኝ ነው ምናምን እንዳትዪ። እየቀለደ ያለው ባይዘዌ ወንድምሽ ነው። እኔ ልትናገሪኝ አይገባም። ከዚህ በኋላ ልታምኚኝ የሚገባው አንቺ ነበር። ከዚህ በኋላ ግን አጠገቤ እንዳትደርሺ አልደርስብሽም። ስለዚህ እውነታው ስለተረጋገጠ በእኔና በአንቺ መካከል ያለው ነገር አብቅቷል የሚለው ብሩክ። እሷ ደግሞ እንዴት ነው አሁንም ብሩክን አላመነችውም። እየቀለዳችሁብኝ ነው አስፈራርቶ ነው ምናምን ነገር ትለዋለች። እንግዲህ አሁንም ይሄን ያህል ነው እንግዲህ ብሩክን ያለማመነው ነገር ይሄን ያህል ነው። አስባችሁታል? ምን ያህል በራሷ በቃ ምን ያህል መተማመን እንዳለባት አላቅም። እውነት ምን ያህል መተማመን የራስ መተማመን ነው ይሄን ያህል ለምን እንደወረደ አላቅም። ለምን ብሩክም ልታምነው እንዳልፈለገች አላቅም። ኮመር ግን ብታምነው ብታዳምጠው አሪፍ ነበረ። ከዚህ በፊትም ተናግሬ ነበረ። ሁለት ዓመት የቆዩ ሰዎች ናቸው። ስለዚህ 2 ዓመት ቀልድ አይደለም። ብዙ ትውስታዎች እንዳሉን እንደዛው ልክ መተማመን ቢኖር ዛሬ እንደዚህ አይነት ችግር አይፈጠርም ነበረ እና በጣም ደባሪ ነው። ሃይሚ አሁንም ራሱ ልታምነው አልፈለገችም። እንደዚህ የሆንኩት አንቺ አንደኛ ነገር ከሰው ጋር እንድጣላ አትፈልጊም። እሺ እና ሁለተኛ ነገርም ያው በቃ ከሰው ልጆች ጋር እንድደባደብ አትፈልጊም እና በሰዓቱ ከሌላ ሰዎች ጋር ነው የተጣላሁት እና እንደዚህ የሚሆንኩት ሌላ ሰዎች ነው ያደረጉኝ እና ቡርኪ ረላሽ ለዚህማ ከምር ማለት ነው እንዲህ ነው የምናደርገው። እናጨባጨባለን። ከምር ትችላለህ። እንደዚህ አይነት ውሸት ማውራት፣ እንደዚህ አይነት ታሪክ መስረተ ማለት እሺ፣ የተመታው ነገር እውነት ነው፣ ከሰው ጋር ተጣልተ ነው። ግን ለምን ይሄ በጣም የሚያሳፍር ነገር ከምር ለምን ግን ምን ያደርግልሃል? አንተ የእሷን ህይወት በጠበጥክ ምን ያደርግልህ? ምንም ያደርግልህ ነገር የለም። እንደዚህ አይነት ውሸት አምጥተህ የውሸት ታሪክ ፈጥራ ብሩክን ያደረገው ሰበቡን ብሩክ ላይ ማድረግ የማይሆን ይኸው ዛሬ አንገትህን ደፍተህ እንኳን የሆነ የምታወራው ነገር ራሱ ስሜት የማይሰጥ ነገር ነው። አንገትህን ደፍተህ ቀና ብለህ ማውራት ራሱ እህትህን ማለት ነው በሙሉ አይነት አላየሃት አፍረህ በቃ ስህተት እንደሆነ ተረዳ ማለት ነው። በጣም የሚያሳፍር ነገር። ምን በቃ ጨረስኩ እኮ ምን ልስማ ከዚህ በላይ ማለት አንቺ እኔ ምልሽ ነገር አይደለም ካልኩኝ ውሸት ነው። ገብቶሃል? ሌላ ሰው ነው ካለ እውነት ነው። በቃ ይሄን እውነቱ አይነት ያለው በቃ እውነት ነው። አሁን ትክክለኛ ነገር ነው ብሩክ ያወራው። ሌላ ሰው መጥቶ ብሩክ እንደዚህ አድርጓል፣ ሃይሚ ታምናለች። ብሩክ እኔ አላደረኩም፣ ብሩክን አታምነው። ብቻ በእውነት በጣም የሚያሳፍር ነገር ነው። ኤፍሬም እንደዚህ ማድረጉ እህቱ ላይ ለማውራት የሚደብር ነገር ነው። ይሄ እንደ ወንድም የማይጠበቅ ነገር ነው ከሱ ያደረገው እና እንዴት እስኪ አላውቅም። እስኪ ምን አሁን ከዚህ በኋላ ብሩክ አሁን ቅድም ያለውን ነገር ሰምታችኋል። የኔና የአንቺ ነገር እዚህ ጋር አብቅቶለታል። ከዚህ በኋላ አልፈልግሽም ብሏል። በትክክል ተናግረዋል። ፕሮባቢሊቲ ይኖራል፣ ሁለቱም የመቀጠል ቻንስ ይኖራቸዋል። ምናልባት ትላንትናም እንዳልኳችሁ የሃይሚ አባት መሀል ላይ ገብቶ ለማስታረቅ የሚሞክር አይነት ሰው ከሆነ አሁን የመቀጠል ቻንስ ይኖራቸዋል እና ማለት ነው እንደ ወንድም ያደረገው ነገር ልክ አይደለም። እንደውም ሊያስታርቃችሁ መንገድን መፈለግ ነበረ ማለት አብሳላት ነበረች ሌላ ችግር የነበረችው እና ያንን ችግር ፊክስ እንዲያደርጉ ወይም እንዲፈቱ መንገድ ማመቻቸት ነበረበት፣ ግን አላደረገም። ሌላ ስህተት ጨመረ። ዛሬ እንግዲህ አንገቱን ደፍቶ እንዲያወራ መንስኤ ሆኖታል ማለት ነው። ብቻ የሚያሳፍር ነገር ነው። ሀሳባችሁን ኮመንት ላይ ያስቀምጡልኝ። ከዚህ በኋላ ምን ይፈጠራል? የራሳችሁን ሀሳብ የፈለጋችሁትን የተሰማችሁን ነገር መጻፍ ትችላላችሁ። ያብ ነኝ፣ ያብ ሪያክት ነው ቻናሉ እና ደግሞ ቻናሌን ሰብስክራይብ አድርጉ። ቀደም እንዳልኳችሁ ወደ 1000 እንገስግስ እና በሚቀጥለው ቪዲዮ እንገናኛለን። እስከዚህ ይመቻችሁ። ፒስ